ጊዜ እንዳልሻማብህ እሺ የመጀመሪያው ህልም ያየሁት በተደጋጋሚ ለ2 ቀን ይሆናል ልጅ ሲያወራ ነው ያየሁት። አንዴ ከፍታ ነገር ላይ ቆሞ በጣም እየጮኸ ቃል በቃል ነው የሚያወራኝ እኔ እንዲዝቅታ ቦታ ሆኜ። በሚቀጥለው ቀን ደግሞ የማየው ህልም ምንድነው አጠገቤ ቁጭ ብሎ መጽሐፍ ይዞ ያስረዳኛል። ማማ ይሄ እንደዚህ እኮ ነው፣ ማማ ይሄ እንደዚህ ነው እያለ ያስረዳኛል። ይሄን ምልክ ለምንድን ነው? ልጄ ነው ልጄ። ይሄው ፎቶ ላይ የማየው ልጅ ነው። አዎ መምህር። አዎ እና ይሄ ልልክ የቻልኩት ለምንድን ነው መምህር? ልጄ 4 አመቱ ነው፣ ግን እስካሁን ገና አፉን አልፈታም። ያው በዘመኑ በዶክተሮችም ልጄ ጤነኛ ነው፣ ሙሉ ጤነኛ ነው ስታየው፣ ግን ያው አሁን ሳስመረምረው የኦቲዝም ትንሽ ችግር አለበት ለዛ ነው ብለውኝ አሁን 4 አመቱ ነው፣ አፉን አልፈታም። እና በተደጋጋሚ ለ2 ቀን ለ3 ቀን ይሄንን ህልም አየው። ኢቭን የጓደኛዬ ባልም አይቶ ነገረኝ። ልጅ በነገራችን ላይ ስሙ ዮሴፍ ነው። እሱም ነገረኝ። ዮሴፍ ማለት ያው እሱም እንድጸልይ እያደረገኝ በርች ብሎ በህልሜ ልጅሽ ሲያወራኝ አየው ብሎኝ ትንሽ እች ጉዳይ አስጨንቃኝ ነው እና መምህር ለዛ ነው የነገርኩ። አንደኛ ከፍ ያለ ቦታ ላይ ሆኖ ነበር የሚያዋራሽ አይደል? ወደታች እያየ አዎ። ከዛ ቀጥሎ ደግሞ አጠገብሽ መጥቶ ደግሞ አጠገብሽ ሆነ ደግሞ ያሳይሻል፣ ያመለክትሻል። አዎ ቃል በቃል እያስረዳኝ በሚገባኝ ቋንቋ መጽሐፍ ነገር ይዞ ነው የሚያነብልኝና ማማ እያለኝ እንድሰማው ያስረዳኛል። ህፃን ልጅ በመንፈስ ቅዱስ ነው የሚመሰለው። ህፃን ልጅ በእግዚአብሔር ኃይል ነው የሚመሰለው እና መንፈስ ቅዱስ እንዲቀርብሽ ወይም ደግሞ እግዚአብሔር እንዲቀርብሽ እድል እየከፈተልሽ ነው። ለምሳሌ እየሰገድሽ ነው፣ እየጸለይሽ ነው፣ ትዕግስት እንድታረጊ ተስፋ እንድታረጊ አንድ ቀን እግዚአብሔር ወደ አንቺ እንደሚመጣ ማሳያ ነው። እንዴት ነው? መጀመሪያ ከፍ ያለው ሆኖ መታየቱ እግዚአብሔር አንቺ ወደ እግዚአብሔር መጸለይሽን ቀና ማለትሽን ከላይ መሆኑ መታየቱ፣ ከዛ አጠገብሽ ደግሞ መውረዱ ደግሞ እጅግ በጣም በቃ ፍቅሩ ወደ አንቺ ጠለቅ ብሎ እስኪመጣ ድረስ። ስጋው ደግሞ ተቀብለሻል? አልተቀበልኩኝም። እንደ እግዚአብሔር ፍቃድ እንግዲህ ያው ኢትዮጵያ ስመጣ ብያለሁ። ያው በስደት ስላለን ትንሽ ካል እሱንም አልገባውም መምህር። እግዚአብሔር በጣም እንደ ልጅሽ እንደ ዮሴፍ ከላይ ወደ ታች ወርዶ ማለት ወርዶ ስለሽ በፍቅር ነው የምልሽ፣ በመንፈስ ወርዶ እንደ አባት እንደ ልጅና እንደ አባት ትምህርት እያስተማረሽ እየመገበሽ ነው ያለው። በልጅሽ ተገልጦ የሚያሳየሽ ተስፋ እንዳለው ማሳያ ነው። እንደገና ደግሞ ከእግዚአብሔር የሚመጣልሽ በረከት ረድኤት እንዳለ በልጅሽ መገለጡ ትልቅ ነገር ነው። ከአንደበቱ መፈታት ከበረከት ጋር ከእግዚአብሔር ፍቅር ጋር በተገናኘ ትልቅ ተስፋ እንዳለው፣ ግን ያንቺ ስንፍና ደግሞ እንዳለበት ያሳያል፣ ያስረዳሻል። ግን ምን እንደሆነ አላወቅሽው። መጽሐፍ ቅዱስ ሲሆን ምን ይሁን አላወቅሽውም አይደለ? አላወቅኩትም። ብቻ መጽሐፍ ይዞ እያነበበልኝ እንድሰማው ነው። በቃ ማማ እያለ የሚጠራኝ። አሁን ያለሽበት ሁኔታ ላይ ሆነሽ ግልጽ ያልሆነልሽ ነገር አለ፣ ያልተረዳሽው ነገር አለ እና በተቻለሽ መጠን አንዳንድ ጊዜ ሱባኤ መግባት፣ መጸለይ፣ የልጅሽን ክርስትና ስም እጅሽ ላይ ጽፈሽ መስገድ፣ ከኔ ወደ ልጄ ሄደህ አንደበቱን ያስክብኝ፣ ከባለቤቴ ወይም ከአባቱ ወደ ልጄ ሄደህ አንደበቱን ያስክብኝ፣ አይምሮ ላይ የተቀመጥክ መንፈስ በስላሴ ስም ተነስ ብለሽ ልጅሽን እንደዚህ ፊቱ ላይ ያው ቪዲዮን በኋላ ታይዋለሽ፣ ከፊቱ ላይ ሳብ እያረግሽ ወደ ራስሽ እና ወደ እኔ እያልሽ ትስቢያለሽ። በስላሴ ስም ከአንደበቱ ላይ ተነስ፣ ከአይምሮ ላይ ተነስ። የዛር መንፈስ ድሮ ስትመለክ የነበርክ ልጄን ያደነዘዝክ የነጮች የዛር መንፈስ ማለት የሮሃንያ መንፈስ አለ፣ የአረቦችም የነጮችም እና ብዙ ጊዜ የነጮች መንፈስ ከሆነ ዝም ብሎ ስጋን የመቆጣጠር አይምሮን የማደንዘዝ ባህሪ ነው ያለው። ግን እንደዚህ አይደለም የሚቆጣጠረው። ይሄ ከአንቺም ከባለቤትሽም ጭምር እንዳለ ነው የሚያሳየው እና እግዚአብሔር ወደ አንቺ ቀርቦ ብዙ ነገር እንዳሳየሽ ማሳያ ነው በልጅሽ በኩል መገለጹ። መጽሐፍ ደግሞ ብዙ ጊዜ ሲገለጥ የምን ምልክት ነው? ያልገባሽ የሆነ መገለጥ ያለበት የሆነ ህይወት አለ። እሱም ከአንቺ ውስጥ ንስሐ መግባት፣ ለንስሐ አባትሽ ስትናገሪ ደግሞ ሁሉ ነገር ዝርግፍ አድርጎ መናገር፣ አለመፍራት፣ መጾም፣ መጸለይ፣ መስገድ፣ የህይወትሽን መዝገብ ከፍተሽ ለእግዚአብሔር ማሳየት። መንፈስ ቅዱስ በእግዚአብሔር አይን ሁሉ ነገርሽ የታየ ስለሆነ አስቢው እንግዲህ በልጅ መልክ የተገለጸው ለዛ ነው። ሁሉ ነገርሽ የታየ ስለሆነ እንዲገባሽ ራስሽን ማዘጋጀት እንዳለብሽ ማሳያ ነው። ከአንቺ ነው ችግሩ ማለት ነው። የልጁ ህመም አንቺ ጋር ነው ችግሩ።
መምህር። ሌላው ደግሞ ያየሁት ህልም እንዲህ በጀርባዬ ተኝቼ ይመስለኛል ትንንሽ እንደዚህ አረንጓዴ የሚመስሉ እባቦች ጀርባዬ ላይ ሰፍረው አረንጓዴ እባቦች እንደ ትል ነገር ይመስላሉ፣ ግን ከለራቸው አረንጓዴ ነው። ከፊቴ አንድ ዘመዴ ትመስለኛለች ብቻ ቆማ እኔ አራግፊልኝ እነዚህን እባቦች ስላት እምቢ ትለኝና ዞር ስትል ተው በቃ እኔ ራሴ አራግፋቸዋለሁ ብዬ እንዲህ በእጄ ይዤ ውረዱ እያልኩኝ አራግፋቸዋለሁ። ግን እባቦች አረንጓዴ ሆኖ ትንንሾች ናቸው እና ጀርባይን እንዳለ ውርር አድርገውኝ ተኝቼ ስነሳ ጀርባይን እንዳለ ውርር አድርገውኝ ያገኛቸዋለሁ። በህልምሽ ማለት ነው? አዎ በህልሜ። አዎ እባብ አይተሽ ታውቂያለሽ? እባብ በእውኔ ቆይቻለሁ፣ ረጅም ዓመት ሆኖኛል። የት? ኢትዮጵያ? አዎ ክፍለ ሀገር እንደዚሁ ዘመድ ጋር ሄጄ እሱን መንገድ ላይ ነው ስናልፍ ያየ ነው። እሺ። እነዚህ ግን አሁን ያዩዋቸው የሆነ ከለራቸው ወደ አረንጓዴ ነገር ይመስሉኛል። ጀርባይ ላይ እንደዚህ ውርር አልገውኝ ተውት በቃ እኔ ራሴ አራግፋቸዋለሁ ከጀርባይ ላይ ብዬ ብድግ ብዬ ብቻ ከጀርባይ ላይ እንዲሳራግፋቸው ነው። ግን በጣም ትንንሾች እባብ ሆኑ፣ ግን ብዙ ናቸው። ጀርባይን እንዳለ ውርር አድርገውኛል። ለቤተሰብ እንትን ትልኪ ነበረ ገንዘብ? ይሄ ለእንዲህ ለቴቴ ለምናምን ለመቼሳ ወይ ደግሞ ገንዘብ ስጡ ተብሎ ለአንዳንድ ነገሮች ለጠንቋይም ለደብተራ ምናምን ሳንቲም ላኪ ስትባይ ትልኪ ነበረ? እንደዚህ አይነት ነገር እንኳን አልክም መምህር። በቤተሰባችሁ አቴቴ ጨሌ ነበረ? በፊት እኔን ማስታውሰው ድሮ በአያቴ እንደዛ ታረግ ነበረ። ምን? የአባቴ እናት ምን? እንደዚህ አሁን ጨሌ እንዳልከው የአባቴ እናት ታደርግ ነበረ። በፊት ልጅ ድሮ እያለሁ ሕፃን እያለሁ ማለት ነው። አንቺ ወደሽ ፈቅደሽ የተሳተፍሽበት ባዕድ አምልኮ እንትን አለ ፕሮሰስ? የለም እኔ እስከማውቀው የለም። አያቴም ድሮ ማለት ልጅ እያለሁ ቢያንስ የ5 የ6 ዓመት ልጅ እያለሁ ነው 7 ዓመት አካባቢ እያለሁ ነው አያቴም የሞተችው። የሚያሳየው መንፈሱ የሚያሳየው ይሄ ከከለሩ ጋር ምናምን ብዙ ጥልቅ ውስጥ አልገባም፣ ግን አጠቃላይ ዛር መሆኑ ብቻ ነግሬሽ ነው የማልፈው። ዛር ነው፣ ከቤተሰብ የመጣ ዛር ነው። ከላይሽ ላይ እርግፍ ብሎ መሬት ላይ ነው የምታየው አይደለ? መሬት ላይ ወድቆ ነው የምታየው ነው ወይስ? አዎ ብድግ ብዬ አራግፋቸዋለሁ። ጀርባዬ ላይ ነበሩ፣ እነሳና ራሴ እንደዚህ አራግፌ እጥላቸዋለሁ መሬት ላይ። በቃ እነዚህ ዛሮቹ አንቺ ለጸሎት አልተነሳሽም እንጂ ለስግደት ወይም ደግሞ ቆርጠሽ አልተነሳሽም እንጂ ለንስሐ ከአንቺ ላይ እንደሚወርዱ እንደሚራገፉ ማሳያ ነው አንዱ። ሁለተኛ ነገር ደግሞ ከአንቺ ጋር ተጣብቆ ያለ አንዳንድ አላስፈላጊ የሆነ ባህሪ፣ አንዳንድ የሆነ ልክ እንደ እባቡ የሆነ አስመሳይነት። አሁን ለምሳሌ አረንጓዴ ጥሩ ከለር ነው፣ ልማታዊ ከለር ነው፣ ጥሩ የሆነ እንትን አለው። እኔ ዝርዝር ውስጥ ከገባሁኝ ሌላ ነገር ውስጥ እንትን እንዳትጨናነቂ ብዬ ነው፣ ከባህሪሽ ጋር ራስሽ እንዳጣዩ ብዬ ነው። እና ይሄ ከሰው ጋር ስትኖሪ ትምህርት ነው አባ፣ ችግር የለውም ስትኖሪ ምናምን የማስመሰል ባህሪ፣ ግን ሰው ከሄደ በኋላ ደግሞ ተንኮል ምናምን እንደዚያ ነገር ካለ ሰዎችን ከመሬት ተነስቶ መጥላት። እባብ የሚለው ራሱ ባህሪው ተናዳፊ ነው፣ የኃጢአት ምልክት ነው። ወይም ደግሞ በእባብነቱ በራሱ ሁሉም ሰው ይጠላዋል እና በዛር ነው የሚገለጠው ብዙ ጊዜ። በተለይ ባዕድ አምልኮ ላይ ቡና ራሱ መጥቶ የሚጠጣ እባብ አለ። ባለፈው ስናገር ሰምተሽኛል። ትናንትና የለቀኩት ትምህርት ላይ ዛሬ የለቀኩት ትምህርት ላይ ግን ከባህሪሽም ጋር ይሄዳል ነው የምልሽ። ከላይሽ ላይ ሲራገፍ፣ ከጀርባሽ ላይ ሲራገፍ ተሸክመሹ የምትዞሪው አላስፈላጊ የሆኑ ጸባዮችሽን ማስተካከል እንዳለብሽ ነው የሚያሳየው። እባባዊ ባህሪ ግን ከለሩ አረንጓዴ ነው፣ ግን እባብ ነው። ገባሽ? ጥሩ ጸባይ ይመስላል፣ ከሰው ጋር የሚያግባባ ይመስላል፣ ግን የሚጎዳ ነገር ነው ማለት ነው። እነዚህን ጸባዮች ማስተካከል እንዳለብሽ ማሳያ ነው ማራገፍ ከላይሽ ላይ። መምህር ይሄ ነው። አመሰግናለሁ። ግልጽ በጣም ነው የማመሰግነው። እናውራ ብዬ ነው። ኧረ መምህር ልክ ነው። አይ ገብቶኛል። ጥፋታችንንም ማረም አለብን። የሚስተካከልም ነገር ካለ